እኔ የምልህ የኢቢን ጉዳይ እንዴት ልናደርግ ነው? በጣም ተጨንቃለች። እሷማ የሚመጣውን ነገር ሁሉ ትቀበላለች፣ ፍሬዋን ትበላለች። ይኸውልሽ የሄደችበት መንገድ ያደረሳት እዚህ ነው። እኔ ምንም ላደርግላት አልችልም። ነገን አለማሰብ፣ አንድ ነገር ሲያደርጉ ውጤቱ ምን እንደሆነ ቀድሞ አለማሰብ የሚያደርሱባትን ችግር ተይው። ትጨነቅ፣ በደንብ ትጨነቅ። ገና እስር ቤት ትገባለች። ሁሉም ነገር ተቀብሮ አይቀርም። ሰውዬ ደህና አይመስለኝም። ባለፈውም እኮ ማለት ነው እኛ ቤት የመጣው ልጅ በዱላው መጣ። ከዛ እንቅልፍ አስተኛችሁ። እሷ ምን ጓደኛዬ መታው ነው? አዎ እንቅልፍ አስወስዶ ማለት ነው። ከዛ እሱ ተነስቶ ይሄዳል። በጣም ትልቅ ቁም ነገር ነው እየጠየኩሽ ያለሁት። አደራሽ ለመዋሸትና ለመሸወድ እንዳትሞክር። እማዬ ሽንቴ መጣ። አያይ ዛሬ ዋናውን ቢመጣ አለቀሽ። እሱ መጣ። ችግር የለውም። በቃ የጠየኩሽን መልሽና ትሄጃለሽ። እማዬ ይሻላል። አዎ ግን እኮ እማዬ እዚህ ቤት እኮ ሰው ሞቷል። እሱን አውቃለሁ። እሱንማ ቀበር ነው አይደል? ይልቅ እኔ የጠየኩሽን ጥያቄ መልሽልኝ። ምን እማዬ? ተው ሲሉት ያልሰማ ሰው መከራ ነው የሚመልሰው። ተይ ብዬ ነግሬሽ ነበር ብሏል። ይሄ ከመፈጠሩ በፊት ነግሬሽ ነበረ ብሏል ደረጀ። እንግዲህ አቢጌል የዚህ ፓርት በጣም ከባዱ ፓርት የምታሳልፈው ልጅ ናት ማለት ነው። እንግዲህ አቢጌል ደረጀ ዛሬ በቃ በባለፈው ክፍል እንዳያችሁት እንግዲህ ሰው ገላለች። መግደሏን አላመነችም ነበረ ማለት ያው እንግዲህ ናታን ነው የገደለው ላለ በናታን ለማሳበብ ሞክራ ነበረ። ግን ናታን አልገደለውም፣ ራሷ ናት የገደለችው። ካሜራ እንዳለ ሲነግሯት አሁን ነኝ ብላለ እናቲቱ አምናለታለች ማለት ነው። እንግዲህ አቢጌል በህልሟም በእውነቷም እንግዲህ እየቃየች ነው። ልታብድ ምን ልትልም የሆነ ነገር ልትሆን ትችላለች። ወደ ካናዳ ካልሄድኩ ብላ ገግማለች ማለት ነው። እንግዲህ አባትየው እውነት ነው ትይኝ የለ እንዴ? ለምንድን ነው እውነት ከእውነቱ የምትሸሽው? ሁሉም የስራውን የእጁን ለሰራው በደል ቅጣቱን ማግኘት አለበት ብለሽ ታምኛ አይደል እንዴ? ለምንድን ነው ዛሬ ከእውነትሽ የምትሸሽው? ስለዚህ ያው ቀብረውታል፣ ልጁን ከጓራቸው ቀብረውታል። ለምንድን ነው ከዚህ የሚቀብሩት ሌላ ቦታ አይቀብሩትም ወይ ምናምን ስትል ነበር ለእናቲቱ ማለት ነው። እንግዲህ ያው ከእውነቱ ማምለጥ ከሌለብሽ ነይና ከእውነቱ አታመልጭም፣ ሂጂና ልጅሽ ለፖሊስ ስጪ። ሰላም የኔ ማለት ሰላም የዳጣ እናት እንደሆነች እና ማየ ማወቅ አለባት። የለ ለምንድን ነው እንደዛ ያልሽው? እውነት እንዲወጣ አይደል? አዎ እውነት እንዲወጣ ነው። ዳጣም የኔ ልጅ ናት ስለው አይደለችም፣ ያንተ ልጅ አይደለችም። እንዴት አወቅሽ? በቃ ብቻ እውነት እንዲወጣ ስለምትፈልጊ አንቺ ለእውነት ተከራካሪ እውነት ቋሚ ስለሆንሽ ሂጂና እጅሽን ለፖሊስ ካልሰጠሽ ብሎ አስገድዷታል ማለት ነው። እንግዲህ ከቤት እሱ እንደዚህ ተጨቃጭቀው ወደ ቤት ጥሏት ሲገባ እንግዲህ ልጅየው ተነስቶ ማለት የሞት መንፈስ እየረበሻት ነው ማለት ነው። የጋልሞ ሞት መንፈስ አይ ግነት እና የሞት መንፈስ እየረበሻት ነው ማለት ነው። አቢጌል ብትባል አልሰማ ብላ እንግዲህ መጨረሻ የአባቷ እርግማን ደርሶባታል ማለት ነው። እሷ እንግዲህ ወደ ውጭ መሄድ ነው የምትፈልገው። የትም አትሄጂም፣ የትም ንቅንቅ አትይም፣ እንግዲህ ከዚሁ ትቀመጫለሽ ብለዋታል ማለት ነው ቤተሰቦቿም። አባትየውም እንደዚህ ነው ያላት፣ እናቱም እንደዚህ ነው ያላት። እንግዲህ አባትየው ለምንም ቢሆን ምን እኔ ተብዬ ትመለሻለሽ ብዬ ተብዬ መክረሽ ነበረ፣ ግን መጨረሻሽ አላማረም፣ እንደዚህ ሆነሽ ቀረሽ ብሏል ማለት ነው። እንግዲህ ቤታቸው በሀዘን ተውጧል። ሁላቸውም ጥቁር በጥቁር ነው የለበሱት። ምን ያክል ከባድ ነው። ኢማጂን ይሄ እውነት ቢሆን ኑሮ እስኪ ማለት እውነት ቢሆን እስኪ ያስቡት። አንድ ሰው ልጅ የሰው ልጅ ገላበት ከጓሮ መቅበር ማለት በጣም ከባድ ነገር ነው እና
እንዴት ብሎ ነው የሚያስቀምጣችሁ? አሁን ማለት ሪል ላይ መጣ ይችላል፣ ግን ደግሞ ማለት የሆነ የሞት መንፈስ የሚባለው ምናምን እውነት ላይሆን ይችላል፣ ግን ደግሞ የልምድ ነገር ስላለ ከጓሮ ሰው መቅበር በጣም 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 ሀርድ ነገር ነው። እና እንግዲህ ልጆቹም እየነካኩት ነበር እነ ውሃና እዛችን ማን ነው ስሟ እየነኩት ነበረ። ጤፍ ልንዘራበት ነው ትላለች። አሁን በጣም ከባድ ነገር ነው። እንግዲህ ሬሳውን ለብዙ ቀን አቆይተው ከመኪና ውስጥ እንዳያቆዩት እንዳይጥሉትም ደግሞ በጣም ከባድ እንትን በቃ የሆነ ስሜት እንትን ይላል። እንግዲህ ማርታ ናት በጣም አዝናለች። እሱ እኮ እንደዚህ እናት ይኖረው ይሆናል፣ እንዳንቺ ቤተሰብ ይኖረው ይሆናል፣ እህት ወንድሞች ይኖሩት ይሆናል፣ ጊዜ ጉዳይ ጥሎት እንግዲህ ካንቺ አረፈና ገደልሽው። እንግዲህ ሞተ ስትባል ብዬ ለማመን በቃ ተቸግራ ነበር። ማለት እንዴት እንደዚህ ሊሆን ይችላል? እኔ ራሴ መከላከያ ላይ ጥፋት ነበር ወይ እያለች ነበር። ማለት መግደሏ ጥፋት ነው ማለት አጋጣሚ ሆኖባት ነው። እሷ መገለዋለሁ ብላ አላሰበችም። ግን የሞተባት ብዙ ማለት የተጎዳ ሰው ስለነበረ ነው። የእሷ ትልቁ ጥፋቷ አርጁንን ማጃጃሏ ነው። አርጁንን አልፈልግህም ከሆነ አልፈልግህም ብላ እርግፍ አድርጋ መተው ነበረ። ስፈልግ ትጠራዋለች፣ ስፈልግ ታጃጅለዋለች ምናምን ምናምን። እንደዛ ስለሆነ ይመስለኛል ማለት አርጁንም እንደዛ ስላሞኘችው ነው እንግዲህ በዛ ተናዶ ነው እሷን ይሄን ያክል እንትን ውስጥ የከተታት ማለት ነው። እሱ እንኳን ጎድቶ አይጎዳትም ነበረ። ስሜታዊ ሆኖ እንግዲህ ለፍሬንዱ ተናግሮ ፍሬንዱ ብቻ ከባድ ነገር ነበር። እሱም ቢሆን ናታን እንዲገለው ነበር። እንግዲህ አርጁን እንደሞተ ጓደኛው አያውቅም። ከዛ ቤት እንደቀረ አያውቅም። ስልክ እንደማያነሳለት እና እንደፈረጠ ፈርቶ ወጥቶ ከዛ ቤት ለማንሳት የደበረው ነው የመሰለው። እና እንግዲህ በጣም እየተጨነቀ ነው። እሱም ግን ምንም አማራጭ የለው። በር ላይ ሆኖ እየጠበቀ ነበር። እንግዲህ መልእክት ለልጆቹ እኔ ሌላ አርጁን ነኝ ምናምን እያለ ባለፈው ልኮ ነበር። እንግዲህ ውሃን በር ላይ ስታገኘው በጣም ደበረ የደነገጠችው እና ስታው ነው የሄደችው። እንግዲህ ልጅ አቢጌል እንደምታዩት በጣም ተጨንቃለች። በስተመጨረሻም እንግዲህ ፍትህ ማግኘት አለ ማለት እኔ ራሴ መከላከል ጥፋት ነው ወይ? እንዴት እንደዚህ ሊሆን ይችላል? እሱ እኔ ሊመታኝ አይደለው እየመጣው ስለዚህ እንዴት ነው እኔ ዝም ብዬ አይን ማየው ብላለች ማለት ነው። እንግዲህ ህግ ተማሪ ነኝ፣ ህግ ትምህርቴን ስጨርስ መገደል የሌለባቸው ሰዎች እንዲገደሉ ወስናል እያለች ነበረ። ሌላው እንግዲህ በመስኮቱ ላይ ይሄንን ስታሰላስል ፖሊስ መጣብኝ ብላለች ማለት ነው። ሰው ማለት እኔ በአእምሮ አማጅን የምታደርገው ነው እንግዲህ ክፍለ ሀገር ልሄድ ምናምን እያለች ጨንቋት ነበረ። እንግዲህ እንዴ ብለሽ ነው አሁን ነው ወይስ ዝም ይሉሽ እያለቻት ነበረ ክፍለ ሀገር መሄዱ